ቅዱስ አሃዱ አምላክ አቤቱችን አምላካችን ንጉሳችን ብርሃናችን እረኛችን ተቀዳሚ ተከታይ የሌለ የአብ ባህሪ ልጅ ኢየሱስ ክብርና ምስጋና አምልኮትና ውዳሴ ላንተ ለባህሪ አባት ለአብ ለባህሪ ሕይወት ለመንፈስ ቅዱስ አስቀድመን እናቀርባለን። ክቡራን ሊቃውንተ ቤተ ክርስቲያን ከወንጌል ልሳነ ጳውሎስ ክቡራን መምህራን በአውደ ምሕረት ላይ ያላችሁ ክቡር መላከ ስብሐት ቀሲስ አሸናፊ ገብረ ማርያም የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች በትንሣኤው ሰላምታ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለብርሃነ ዕርገቱ አድርሶናልና ክብር ምስጋና አምልኮትና ውዳሴ ለስሙ ይሁን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 3 ላይ የተናገረውን ኃይለ ቃል መነሻ በማድረግ ስለ ዕርገቱ ነውና እግዚአብሔር አምላካችን እግዚአብሔር ንጉሳችን የአውደ ምሕረቱ ባለቤት አንተ ነህና የዕርገትን ምስጢር ትገልጥልን ዘንድ ቅዱስ ፈቃድ ይሆንልን። እስቲ በሰማያት በሉ እስቲ አይሰማም። በጌትነቱ ቀኝ ተቀመጠ። ይህንን ያስተማረው ብርሃነ ዓለም ማኅቶተ ቤተ ክርስቲያን ቅዱስ ጳውሎስ ነው። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ከትላንት ሐሙስ ጀምሮ እስከ መጪው እሁድ ድረስ ወይም እስከ በዓለ ጰራቅሊጦስ ድረስ የክብር ባለቤት የሙሽራዋ የጌታዋ የንጉሷ የወልደ እግዚአብሔር የክርስቶስን በዓለ ዕርገት ታስባለችና ዛሬ ስለ ዕርገቱ ምስጢር ነው የምንማረው። እጅግ የሚገርሙ ብዙ ምስጢራት ያሉበት ነውና ነገር ዕርገቱ እግዚአብሔር አምላክ ጥበቡን ማስተዋልን ለሁላችን ይግለጥልን። እንግዲህ የጌታ የዕርገቱን ነገር ነቢያት መንፈስ ቅዱስ ገልጦላቸው የረቀቀው ጎልቶላቸው የራቀው ቀርቦላቸው አስቀድመው ትንቢት ይናገሩ ነበረ። በተለይ መዝሙረኛው ቅዱስ ዳዊት መንፈስ ቅዱስ ገልጾለት ከጌታ 1000 ዘመን ቀድሞ ስለ ጌታ ዕርገት በመዝሙር 46 ከቁጥር 5 እስከ 8 ላይ አረገ እግዚአብሔር በይባቤ እግዚአብሔር በእልልታ አረገ አለ። በምን አረገ? በእልልታ። ያረገው ማን ነው? እግዚአብሔር ነው። መሲህ ወልደ እግዚአብሔር ኢየሱስ ክርስቶስ በእውነት እግዚአብሔር መሆኑን ዳዊት መሰከረ። አምላካችን በእልልታ እግዚአብሔር በመለከት ድምፅ አረገ። ዘምሩ ለአምላክነ ዘምሩ፣ ለአምላካችን ዘምሩ፣ ለንጉሳችን ዘምሩ እያለ በእውነት አምላክ ወልደ አምላክ ንጉሠ ነገሥት ኢየሱስ ክርስቶስ ወደ ሰማይ በሚያደርግበት ጊዜ መላእክት ነገደ መላእክት በሙሉ እየዘመሩለት መላእክት ቀንደ መለከት እየነፉ ወደ ሰማይ ማድረጉ ተገልጦለት ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሳችን ዘምሩ ካለ በኋላ ምን አለ? እግዚአብሔር ሰይነብር ዲበ መንበሩ ቅዱስ፣ እግዚአብሔር ግን በቅድስናው ዙፋን ላይ ይቀመጣል አለ። በአብ ቀኝ መቀመጡን ማን መሰከረ? ዳዊት መሰከረ። ስለዚህ ዕርገቱ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን አስቀድሞ በነቢያት የተነገረለት የክብር ባለቤት ኢየሱስ ክርስቶስ ነው። ዳግመኛም ዳዊት በመዝሙር 67 ቁጥር 18 እና እዛው ቁጥር 33 ላይ ስትመለከቱ 5500 ዘመን በዲያብሎስ ተማርከው የነበሩትን ነፍሳት ነፃ አውጥቶ ወደ ገነት ካስገባ በኋላ በ40ኛው ቀን እንደሚያርግ ተገልጦለት ምርኮን ማርከ ወደ ሰማይ አረክ አለ። ምንን ማርከ? ምርኮን ማርከ። ዲያብሎስ 5500 ዘመን የማረካቸውን ነፍሳት የወሰዳቸውን ነፍሳት ከሱ ማርኮ ሊቃነ አጋንንትን ሰራዊት አጋንንትን ድል ነስቶ የኔና የናንተ ጌታ የኔና የናንተ አምላክ ኢየሱስ ክርስቶስ ወደ ሰማይ ማድረጉ ተገልጦለት ምርኮን ማርከ ወደ ሰማይ አረክ ካለ በኋላ ስጦታዎችን ለሰዎች ሰጠ አለ። ለምን ሰጠ? ለሐዋርያት አባቶቻችን ባረገ በ10ኛው ቀን መንፈስ ቅዱስን ልኮ ጸጋውን አልብሷቸዋልና ስጦታዎችን ለሰው ሰጠ ካለ በኋላ ጌታ የሚያደርገው በምስራቅ በደብረ ዘይት በተለይ ቢታንያ በምትባለው በደብረ ዘይት ግርጌ በምስራቅ አቅጣጫ ነውና ምን አለ ዳዊት? በምስራቅ በኩል ወደ ሰማየ ሰማያት ላረገ ለእግዚአብሔር ዘምሮ አለ። ለማን ዘምሮ? ኢየሱስ ክርስቶስ ማን ነው? እግዚአብሔር ነው። ይህን ያስተማረ ማን ነው? ዳዊት ነው። በምስራቅ በኩል አለ ወደ ሰማየ ሰማያት ላረገ ለእግዚአብሔር ዘምሩ በማለት ታላቁ አባት ዳዊት መሰከረ።
ዳዊት በዚህ አላበቃም። የእርገቱ ነገር ታላቅ ነውና በመዝሙር 23 ቁጥር 4 ላይ እናንተ መኳንንት በሮችን ክፈቱ አለ። መኳንንተ ውዳሴ፣ መኳንንተ ቅዳሴ አምላካቸው ንጉሳቸው የአብ የባሕርይ ልጅ ኢየሱስ ክርስቶስ ወደ ሰማይ ይወጣልና እናንተ መኳንንት የቅዳሴ በራችሁን የምስጋና በራችሁን ክፈቱ። ከጥንት ጀምሮ ያሉት በሮች ይከፈቱ፣ የክብር ንጉሥ ይግባ አለ። የክብር ንጉሥ ማን ነው? ኢየሱስ ክርስቶስ ነው። ስለዚህ በእውነት ዳዊት ያለው ሊደርስ ሊፈጸም ኢዮር ላይ ያለው ኪሩቤልን የሚመራው ነገደ ኪሩብ ከሰራዊቱ ጋራ፣ ሱራፌልን የሚመራው ሱራፊ ከሰራዊቱ ጋራ፣ ኃይላትን የሚመራው ቅዱስ ሚካኤል ከሰራዊቱ ጋራ፣ ራማ በተባለችው ሰማይ የሚኖረው ነገደ አርባብን የሚመራው ገብርኤል፣ ነገደ መናብርትን የሚመራው ሩፋኤል፣ ነገደ ስልጣናትን የሚመራው ሱሪያል ከሰራዊቱ ጋራ፣ ኤረር ላይ ያለው ነገደ ሊቃናትን የሚመራው ሰዳኬል፣ ነገደ መኳንንትን የሚመራው ሰላቴል፣ ነገደ መላእክትን የሚመራው አናንኤል፣ መኳንንተ ውዳሴ፣ መኳንንተ ቅዳሴ በሮቹን ይግቡ። መኑ ውእቱ ዝንቱ ንጉሠ ስብሐት፣ ይህ የክብር ንጉሥ ማን ነው ሲል ብርቱና ኃያል እግዚአብሔር ነው። ክብር ምስጋና ላደረገው መሲህ እግዚአብሔር ነው። ኢየሱስ ክርስቶስ እግዚአብሔር መሆኑን ቤተ ክርስቲያናችን ትመሰክራለች። አሁንም ስለ ወልደ ዳዊት አባቱ ዳዊት ዝም አይልም። በአብ ቀኝ ስለመቀመጡ ምን አለ? ጌታ ጌታዬን ጠላቶችን ለእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው በማለት በመዝሙር 109 ቁጥር 1 ላይ መስክሯል። እንግዲህ በእግዚአብሔር ቀኝ መቀመጥ ምን ማለት ነው? እግዚአብሔር ቀኝ ግራ የለውም። እስመ ብሂለ የማን ይመርህ ሀበ ተዋሕዶቶሙ እሪናሆሙ በክብር፣ ከአብ ጋራ ተካክሎ በእሪና አንድ ሆኖ በአብ ቀኝ ተቀምጦ በየማነ አብ በዘባነ ኪሩብ ተቀምጦ የሚሰለሰው የሚቀደሰው ማን ነው? የአብ የባሕርይ ልጅ ኢየሱስ ክርስቶስ ነውና ነቢያት አስቀድመው እንዲህ አድርገው የእርገቱን ቦታ አቅጣጫውን ያደረገው ማን እንደሆነ ጭምር የሰበኩለት የኔና የናንተ ጌታ ሞትን ድል አድርጎ በተነሳ በ40ኛው ቀን ወደ ሰማይ አረገ። ክብር ለሱ ይሁን፣ ክብር ለሱ ይሁን። እሱ ላይ በዮሐንስ ወንጌል ምዕራፍ 6 ቁጥር 62 ላይ ምን አለ? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል ይላቸዋል። አስቀድሞ ምን ወዳለበት? ወደ ነበረበት። በጣም ብዙ ቦታ ነው የነገራቸው። ወደ አብ በመሄዴ ደስ ባላችሁ ነበረ፣ ከሆነም በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን ነግሬያችኋለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 28። እንደገና ቁጥር 16 ቁጥር 5 ላይ አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተ ወዴት ትሄዳለህ ብሎ የሚጠይቀኝ የለም፣ ወደ አብ ስለሚሄድ ከዚህ በኋላ ስለማታዩኝ ነው እያለ በእውነት ወደ አብ እንደሚሄድ እንደሚያደርግ ማን ነገራቸው? ክርስቶስ ነገራቸው። ሞትን ድል አድርጎ ከተነሳም በኋላ ማርያምን ምንድን ነው ያላት? ማርያም መግደላዊትን ገና ወደ አባቴ አላረኩምና ምን አትበይ አትንኪኝ ይላታል። ስለዚህ እንዲህ እያደረገ ራሱ ባለቤቱ ኢየሱስ ክርስቶስ ስለ እርገቱ እየነገራቸው በእውነት ሞትን ድል አድርጎ ከተነሳ በኋላ ስንት ቀናት ከነሱ ጋር ቆየ? 40። እስቲ በሉ ድገሙት እስቲ። ለምን 40 ቀን ቆየ? ይህን ሁሉ ዛሬ የምናየው ይሆናል። ሉቃስ በሐዋርያት ሥራ ምዕራፍ 1 ቁጥር 2 ላይ ምን አለ? 4:2 ላይ ምን አለ? 40 ቀን እየታያቸው ስለ እግዚአብሔርም መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው አለ። በብዙ ማስረጃ እስቲ በሉት። ከሕማማቱ በኋላ ሉቃስ ጠንቅቆ ነው የጻፈው። ዛሬ ይህን ሁሉ ኃይለ ቃል በደንብ አድርገን መፈተሽ ይገባል። በብዙ ማስረጃ ከምኑ በኋላ? ከሕማማቱ በኋላ። ይሄ ቃል ትልቅ ቃል ነው፣ ቅዱስ ቃል ነው። ጌታችን የተነሳው በረቂቅ መንፈስ አይደለም፣ ወይም ደግሞ ስጋን ጥሎ መለኮት ብቻ አይደለም፣ ምትሃት አይደለም። በእውነት ትንሣኤው ምንድን ነው? አማናዊ ትንሣኤ ስለሆነ በብዙ ማስረጃ አለ። በምን ማስረጃ? በብዙ ማስረጃ። ለምሳሌ ከተነሳ በኋላ አብረዋቸው ይበላል፣ ይጠጣል፣ ቁስሉን ያሳያቸዋል፣ ችንካሩን ያሳያቸዋል። ለቶማስ ደግሞ ጣትህን አምጣ ዳሰኝ ይለዋል። በባህር ዳርቻ ይታያቸዋል።
በመንገድ ላይ ለኤማሁስ ወደ ፍኖተ ኤማሁስ በኤማሁስ መንገድ ላይ ለሁለቱ ይታያቸዋል። በተለያየ ጊዜ ይታያቸዋል። በዚህ ሁሉ ምን ይሰጣቸው ነበረ? ማስረጃ ይሰጣቸው ነበረ። ሉቃስ ከሕማማቱ በኋላ ብሎ የጻፈው ያ የታመመው፣ የተገረፈው፣ የደማው፣ የቆሰለው፣ የተቀበረው አካሉ ራሱ በክብር ተነስቷልና በብዙ ማስረጃ ከሕማማቱ በኋላ በማለት በእውነት ወንጌላዊ ሉቃስ ጽፎልናል። ስንት ቀን እየታያቸው አለ? 40 ቀን። እስቲ በሉ መታየት ነው። ድሮ ከዋለበት ይውላሉ፣ ካደረበት ያድራሉ፣ አይለዩትም። አሁን ግን መታየት ነው። የሽግግር ወቅት ነው። ሰማያዊ ምስጢር ነው ከትንሣኤ በኋላ ያለው። ስለዚህ ሲፈቅድ ይገለጥላቸዋል፣ ደግሞ ከተገለጠ በኋላ ይሰወራቸዋል። ስለዚህ አብሯቸው ስለማይውል ስለማያድር እየታያቸው ብሎ ሉቃስ ጠንቀቅ አድርጎ ጽፎልናል። እና ስለ እግዚአብሔር መንግስት ነገር እየነገራቸው አለ። ስለምን ነገር? በቃ ነገር ከትንሣኤ በኋላ ስለ አይሁድ አልነገራቸው፣ ስለ ምድራዊ ፖለቲካ አልነገራቸው። ስለ ማን የነገራቸው? ስለ እግዚአብሔር መንግስት። የእግዚአብሔር መንግስት የተባለው ምንድን ነው? የቤተ ክርስቲያን ምስጢር ነው። ምክንያቱም ሰማያዊ መንግስቱ የሚገለጠው የት ነው? ቤተ ክርስቲያን ነው። ይህ ማለት መጽሐፈ ኪዳንን አስተማራቸው ማለት ነው። እስቲ በሉ ድገሙት እስቲ። ስለ እግዚአብሔር መንግስት ማለት ምን ማለት ነው? ስለ ምስጢራተ ቤተ ክርስቲያን፣ ስለ ቅዱስ ስጋው፣ ስለ ክቡር ደሙ፣ በ40 ቀን በ80 ቀን ስለሚሰጠው ልጅነት፣ ይሄን ሁሉ ነገር በብዙ ማስረጃ እያስተማረ በጣም የሚገርማችሁና በጣም የሚደንቃችሁ ጌታችን ሞትን ድል አድርጎ ከተነሳ በኋላ 40 ቀናት ያስተማረውን ትምህርት ጠንቅቃ የያዘች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። መጽሐፈ ኪዳንን የያዘች። ሌላው ዓለም አጥቶታል። እንዴት እንዳጣው ግራ ያጋባል። ጌታችን ግን ከተነሳ በኋላ መጽሐፈ ኪዳን ማለት ትልቅ መጽሐፍ ነው። እናንተ የምታውቁት እነዚህ 7ቱ ኪዳናትን ነው። ለምሳሌ ትምህርተ ኅቡዓት የሚባል የኪዳን ክፍል አለ። 9 ኪዳናት አሉ። በእንተ ቅድሳት ዲያቆኑ ሲያነብ ትሰማላችሁ። እግዚአብሔር ዘብርሃናት አዲስ አማኝ ሲመጣ የሚጠመቅበት፣ በሰማይ ያሉ ዲያቆኑ ቅዳሴ ላይ የሚናገረው ቅዳሴ እግዚእን ታውቃላችሁ። ስጋውን ተቀብላችሁ ወደ ደሙ ስትመለሱ ቅዱስ ስሉስ። ይሄ ሁሉ ጌታ ካስተማረው የተውጣጣ ነው እንጂ ትልቅ መጽሐፍ ነው። ለዚህ ነው ዛሬ ዩቲዩብ ላይ ብትመለከቱ በጣም ታዋቂ የፊልም አክተሮች የጌታን የስቅለቱን ፊልም ሰርተዋል። ለምሳሌ ሚል ጊብሰን የሚባል አንድ የሆሊውድ አክተር ዳይሬክት ያደረገው ብዙዎቻችን አይተነው ሊሆን ይችላል። ዘ ፓሽን ኦፍ ክራይስት፣ የክርስቶስ ሕማማት የሚል ፊልም አለ። አሁን ይሄ ሰው ኦን ዘ ሪሰሬክሽን ማለትም የትንሣኤውን መስራት አስቧል። ሲሰራ ግን ጌታ ከተነሳ በኋላ 40 ቀን ያስተማረው የት ነው የሚገኘው ነው? የት ይገኛል? መጽሐፍ ቅዱሱ ምንም አይናገርም። አረገ በአባቱ ቀኝ ተቀመጠ ይላል። ሉቃስ ደግሞ በብዙ ማስረጃ በብዙ ማስረጃ መሲህ ክርስቶስ ያስተማረውን ትምህርት መጽሐፈ ኪዳን ብላ የያዘችው እጅግ ታላቅ ቤተ ክርስቲያን ስለሆነች ለጌታ ትንሣኤ ፊልም ከተሰራ ምንጩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ በመሆኗ ዘኢትዮፒክ ባይብል የኢትዮጵያው መጽሐፍ ቅዱስ ተብሎ ዛሬ የፈረንጆችን ዩቲዩብ ጭምር ዛሬ ለምሳሌ የአርቲፊሻል ኢንተለጀንስ ጊዜ ነው አይደል? ኤአይ ታውቃላችሁ አይደል? ላብራራላችሁ አልችልም። ጊዜው በጣም ፈጥኗል እና ትልቁ ኤአይ ግሮክ ኤአይ ይባላል። የዓለም ትልቁ ባለሀብት ማን ነው? ኤለን መስክ ነው አይደል? ቴክኖሎጂውን የሚመራ ነው። ይሄ ሰው የሰራው በብዙ ቢሊዮን ዶላር ያበለጸገው ሰው ሰራሽ አስተውሎት የሚባል አለ፣ መረጃ የሚሰጥ። ይሄ መረጃ የሚሰጠው ይሄን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን ሲያስገቡለት ተንትኖ በዓለም ላይ ስለ ክርስቶስ ትንሣኤ በብቸኝነት መጽሐፉን የያዘችው የኢትዮጵያ ቤተ ክርስቲያን እንደሆነች በእውነት ተመስክሯል። ደስ ይበላችሁ። ይሄ ትልቅ ነገር ነው። እንደ ቤተ ክርስቲያን ቀላል አይደለም። ዓለምን ያነጋገረ ዜና ነው። ስለዚህ በብዙ ማስረጃ መጽሐፈ ኪዳንን አስተምሯል። የሚገርማችሁ አንዱ ትልቁ መጽሐፈ ኪዳን ስለ ጥጦስ ይናገራል፣ ስለ ሐሳዊ መሲህ ይናገራል፣ ስለ ምጽአት ይናገራል። አንዱ ደግሞ እንደ አንቀጽ በእንተ ስርዓትን ያስተምራል። ስለዚህ የክብር ጌታ
ንጉሠ ነገሥት ኢየሱስ ክርስቶስ በእውነት የትንሣኤውን እውነት ያረጋገጠበት፣ የሐዋርያትን ፍርሃት ያስወገደበት፣ የቤተ ክርስቲያንን ስርዓት የተከለበትን 40 ቀናት ሙሉ ሐዋርያትን ሲያስተምር ቆየ። ስንት ቀናት? ለምን 50 ቀን አላስተማረም? ለምን 30 ቀን አላስተማረም? ለምን 40 ቀን መረጠ? ይሄ ትልቅ ምስጢር ነው፣ በከንቱ አይደለም። የመጀመሪያው አባት የሰው ልጆች ማን ነው? አዳም ነው። አዳም በተፈጠረ በ40ኛው ቀን ወዴት ገባ? ኩፋሌ ስታነቡ ወደ ኤዶም ገነት ገባ። አዳም የእግዚአብሔር ብረት ወዳለበት፣ የብርሃን ቦታ ወደ ሆነው፣ የክብር መኖሪያ ወደ ሆነው፣ የሕይወት ዛፍ ወደ ተተከለበት ወደ ኤዶም ገነት ገባ። ሁለተኛው አዳም ማን ነው? ኢየሱስ ክርስቶስ ነው። ጳውሎስ ምን አለ? የመጀመሪያው ሰው አዳም ሕያው ነፍስ ሆነ፣ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። አንደኛ ቆሮንቶስ 15:45። ስለዚህ ልክ የመጀመሪያው አዳም ተፈጠረና ምን ተሰጠው? የሕይወት እስትንፋስ ተብሎ ተሰጠው። አስተውሉ። ከዛ እግዚአብሔር ምን ጣለበት? እንቅልፍ። ከዛ ከጎኑ አንድ አጥንት ወሰደና ማንን ፈጠረ? አዳም ተኝቶ ሳለ ሙሽራው ሔዋን ከጎኑ ተገኘች። ሙሽራው ሔዋን ከጎኑ ተገኘች። ከዛ በ40ኛው ቀን ወዴት ገባ? እየተመሰገነ በብርሃን ሰረገላ ላይ መላእክት አስቀምጠውት ወደ ኤዶም ገነት ተሸጋገረ። ወደ ክርስቶስ ነው። ሁለተኛው አዳም የተባለው ኢየሱስ ክርስቶስን በመስቀል ላይ ተኝቶ ማለትም ቅድስት ነፍሱን ከስጋው ለይቶ ሳለ አንድ ወታደር ቀኝ ጎኑን በጦር በወጋው ጊዜ ምን ፈሰሰ? ደምና ውሃ ፈሰሰ። ውሃው ምንድነው? ምስጢረ ጥምቀት ነው። ደሙ ምንድነው? ምስጢረ ቁርባን ነው። ማን ተገኘች? ሙሽራው ቤተ ክርስቲያን ተገኘች ማለት ነው። ይሰማችሁ ነው። የመጀመሪያው አዳም ተኝቶ ሳለ ሙሽራው ሔዋን እንደተገኘች፣ ሁለተኛው አዳም ክርስቶስ በመስቀል ላይ ነፍሱን ከቅድስት ስጋው ለይቶ ሳለ ሙሽራው ቤተ ክርስቲያን ከምኑ ተገኘች? ከጎኑ ተገኘች። ቤተ ክርስቲያንን በደሙ በትንሣኤው መስርቶ ሁለተኛው አዳም ደግሞ በ40ኛው ቀን ወደ ሰማይ ሰማያት አረገ። ደስ ይበላችሁ። አረገ። አዎ የመጀመሪያው አዳም በ40 ቀኑ ምድራዊት ርስቱ ገነት ገባ፣ የኔና የናንተ ጌታ። ዳግማዊ አዳም ኢየሱስ ክርስቶስ ግን ውሳጤ መንጦላይት ገባ፣ ሰማይ ሰማያት ሄደ፣ በአባቱ በአብ ቀኝ ተቀመጠ። ክብር ምስጋና ለመስሜ ነው። 40 ቀን ጠብቆ። ይህ ብቻ አይደለም። ሁለተኛውና ታላቁ ምስጢር እያንዳንዱን ጽንስ ክሶለታል በእርገቱ። ለምሳሌ ዛሬ ሰዎች ሲጸነሱ ልክ በ40ኛው ቀን የሚፈጠር ነገር አለ። ተስዕሎተ መልክ ይባላል። እስቲ በሉ ምን ማለት ነው? ከእንቁላል ከደም ጋር ሲገናኝ ውሃ ነው፣ ፈሳሽ ነው። በኋላ ግን ቅርጽ እየሰራ ይሄዳል። ልክ በ40 ቀኑ በመሳሪያ ብትመለከቱት የሰው ቅርጽ ይይዛል። የሰው ቅርጽ ቢሰራ የሚከብርበት፣ ባይሰራ የሚለይበት፣ በጎ ቢሰራ የሚጸድቅበት፣ ክፉ ቢሰራ የሚኮነንበት ሕዋሳቱ ይቀረጻል። ስለዚህ ታላቁ አባት ቅዱስ ያዕቆብ ዘስሩግ በጣም የሚያስደንቅ ነገር ይላል። ጽንስ በ40 ቀኑ አለ እንደሚቀረጽ በእመን በጅማት እንደሚሰናሰል እሱም አለ 40 ቀን ሙሉ ሐዋርያትን በእምነት እየቀረጻቸው ኖረ አለ። በምን እየቀረጻቸው? በእምነት ስለ እግዚአብሔር መንግስት እየነገራቸው ቆይቷል። ለዚህ ነው ቤተ ክርስቲያናችን ዛሬ ውርጃን አጥብቃ የምትኮንነው። ኢየሱስ ክርስቶስ በ40ኛው ቀን አድርጎ ለ40 ቀኑ ጽንስ ጭምር ምን ብሎለታል? ክሷል። እስቲ በሉ። ስለዚህ ውርጃ ያደረጋችሁ ሰዎች ንስሐ መግባት ያስፈልጋቸው። በጣም የሚያሳዝነው ትንሽ ጨመረ ላድርግ እዚህ ላይ ትልቁና ዘግናኙ እልቂት ሁለተኛው የዓለም ጦርነት ነው። ወደ 50 ሚሊዮን 60 ሚሊዮን ሰዎች አልቀዋል። ዛሬ ግን ክርስቶስ የካሰላቸው ህፃናት በማህፀን ቢያንስ በየዓመቱ ወደ 50 ሚሊዮን ህፃናት ይሞታሉ። ታውቃላችሁ? እስካሁን 1 ቢሊዮን የሚጠጉ ህፃናት በውርጃ መልክ ህይወታቸው አልፏል። ማን የካሰላቸው? ክርስቶስ የካሰላቸው ነው። ሰውን ለማደንዘዝ የተቀመጡ
የሕክምናውንም ምስጢር የማያውቁ ሰዎች ኧረ ደም ናቸው ይላሉ። እኛ ግን ደም አይደሉም፣ ሰው ናቸው። ምኖች ናቸው? የ40 ቀኑም ጽንስ የ40 ዓመቱም ሰው እኩል ነው። ለምሳሌ ስንት ክሮሞዞም አለ? ተናገሩ እንጂ አይዟችሁ። 46 አይደል? 46 ክሮሞዞሞች አሉ። ከአባት 23 ከእናት 23 ጽንሱ 46። የዕለቱም ጽንስ 46 ክሮሞዞም አለው። አንተም እኔም 46 ክሮሞዞም አለ። ሰው ነው አይደለም? ሰው ነው። እንደውም በአልትራሳውንድ ብትመለከቱ ልክ የመጀመሪያው ሳምንት ላይ ጽንሱ በጣም ይገርማችሁ፣ በመጀመሪያው ሳምንት ትክክለኛ ቦታውን ይይዛል። የጽንሱ የልብ ትርታት መሰማት ይጀምራል። ደም ሁሉ በሰውነት ውስጥ ይዘዋወራል። ይሄ በስንተኛው ወር ነው? ገና በመጀመሪያው ወር ነው። ልክ ሁለተኛው ወር ላይ ሲደርስ 40 ቀኑ ላይ ማለት ነው። ስንት ቀኑ ላይ? አቤት ጌታችን! በ40 ቀኑ እንዳረገ ጽንሱ ልክ በ40 ቀኑ አንጎላችን ወይም የህፃኑ አንጎል ኤሌክትሮ ኢንሴፋኖግራም በሚባል መሳሪያ ሊለካ የሚችል ንዝረት ይፈጥራል። መለካት ትችላል። የ40 ቀን ጽንስ ምኑን? የአንጎሉን ሞገድ ኤሌክትሮ ኢንሴፋኖግራም። ታዲያ አፍንጫው፣ አይኑ፣ ጆሮ፣ እግሩ፣ ጣቱ ሁሉ መታየት ይጀምራል። በስንተኛው ወር? የ2 ወር ጽንስ የራሱ የሆነ አሻራ እንዳለው ታውቃላችሁ? ወንጀል ቢሰራ ይያዝ ነበረ፣ ግን አይሰራም። ማህፀን ውስጥ ነው። በጣም ይገርማል። ምላሱን መንካት ይችላል። የ2 ወር ጽንስ 3ኛው ወር ላይማ ስትሄዱ መዋጥ ይችላል፣ መንቀሳቀስ ይችላል፣ እጁን መጥባት ይችላል፣ አሚኒዮቲክ ፈሳሽ እየጠጣ ሽንቱንም መሽናት ይችላል። አካላዊ ህመም ይሰማዋል። 4ኛው ወር አካባቢ ብትሄዱ ክብደቱ 6 እጥፍ ያድጋል። ፈጣን እድገት ነው። እስከ 10 ኢንች እድገት ያሳያል። የእናቱን ድምፅ ለይቱ ያውቃል። ምን ውስጥ ሆነው? እናቶች ልጆቻችሁን ታጫውታላችሁ? እናት ነጭ ወረቀቶች አይደሉም። በማህፀን ያውቃሉ፣ በማህፀን ያመሰግናሉ። ያሬድ አባታችን ድጓው ላይ ምን ይላል? እምከርሰእሙ አይመረ ሰገደዋን ፈራጸ። ዮሐንስ በእናቱ ማህፀን አወቀ ይላል። ምን አለ? ኧረ ነገሩ አልዘለለም፣ አላመሰገንም። በቃ ማህፀን ያውቃሉ። እና አጫውቱ እሺ፣ ልጆቻችሁን ይሰሟቸዋል። ብቻ ያዕቆብ ዘስሩግ ምን ይላል? ጽንስ አለ በ40 ቀኑ በማህፀን ውስጥ ሙሉ ቅርጽ እንደሚይዝ አለ። ጌታም በእነዚህ በ40 ቀናት በሐዋርያት ልቡና ውስጥ የነበረው የእምነት ቅርጽ ቀረጸ። ለእኛም ይቅረጽልን ንጉሳችን ኢየሱስ ክርስቶስ፣ ሕይወታችን ኢየሱስ ክርስቶስ ነው። በአዳም አፍንጫ ጸጋ እንደተሰጠው አዳም ይህን ጸጋ እንዳገኘ ለሐዋርያት ደግሞ ልክ በእርገቱ ጊዜ ባለባቸው ንሱ መንፈሰ ቅዱሰ መንፈስ ቅዱስን ተቀበሉ በማለት በእውነት ያን ስርዓት ማን አከናወነ? ክርስቶስ አምላካችን። እስቲ ስሙን ጥሩት፣ ድገሙት እስቲ። በኋላ ልክ 40ኛው ቀን ሲፈጸም ሉቃስ ምን ብሎ ጽፎልናል? እስከ ቢታንያ አወጣቸው ይላል። እስከምን? ቢታንያ። ቢታንያ በምንድን ነው የምታስታውሷት? እኔ ቅድስት ሀገር ኢየሩሳሌም ሲሄድ መጀመሪያ የረገጥኩት ጌታ ያረገበትን ቢታንያ ነው እና እስካሁን ትዝ ይለኛል። መጀመሪያ ዛሬ ስንት ዓመት በፊት ማለት ነው። ቢታንያ እነ ማርያ እነ ማርታ እና አልዓዛር ይኖሩበት የነበረ፣ አልዓዛርን ከሞት ያስነሳበት፣ ጌታ ብዙ ጊዜ ይገኝበት የነበረ የፍቅር ቦታ ነው። አይደለም? ትንሣኤና ሕይወት የሆነው ክርስቶስ አልዓዛርን ያስነሳበት ታላቅ ቦታ ናት። ቢታንያ የፍቅር ቤት ናት። ቢታንያ አልዓዛር የተነሳባት ናት። ቢታንያ እንግዳ የመቀበል ስፍራ ናት። ቢታንያ የእርገት ጉዞ መጀመሪያ ናት። ጠንቅቆ ቢታንያ ያለ። ልክ ቢታንያ ቅድስት ሀገር ኢየሩሳሌም ስትሄዱ ከደብረ ዘይት ግርጌ ናት። ከምን ግርጌ? ምስራቃዊት አካባቢ ላይ የምትገኝ ስፍራ ናት እና የጌታ ሕማሙም የጀመረው በደብረ ዘይት ግርጌ በምትሆን በጌቴሴማኒ ነው። እዛ ቦታ የኔና የናንተ ጌታ ደሙ ላቡ ታይቷል፣ ተይዟል፣ መከራ ተቀብሎበታል። ትህትናና መከራ በተቀበለበት ቦታ የትንሣኤው ጌታ ወደ ሰማይ አረገ። ክብር ምስጋና ለስሙ። ይሄ እንግዲህ እሱ ነው። ወዲያው እጆቹን አነሳ ይላል። ምኖቹን አነሳ? ሊቀ ካህናት ነው። የጥንቱ ሊቀ ካህናት መስዋዕት አቅርቦ ከጨረሰ በኋላ እጆቹን ዘርግቶ ማንን ይባርክ ነበረ? ህዝቡን ይባርክ ነበረ።
በዘሌዋውያን 9:22 ላይ አሮንም እጆቹን ወደ ሕዝቡ አንስቶ ባረካቸው ይላል። ጌታችንም ዘላለማዊ ሊቀ ካህናት ነውና በችንካር በተበሳ መዳፉ ሐዋርያትን ባረከ። ያ መዳፍ ጽኑ መዳፍ ነው። አቲው ሰበረ ለነ ቀኖተ ሞት፣ ተቸንክሮ የሞት ችንካርን ከኔና ከናንተ ባስወገደበት መዳፉ ሐዋርያትን የባረከ ጌታ እኔና እናንተንም ይባርከንና ባረካቸው አለ። ቃሉ በደንብ አስተውሉ። ባረካቸው እስቲ በሉ። አዳም ያመጣብን ምንድን ነው? እርግማን ነው አይደል? የመጀመሪያው ሰው አዳም ምድር ካንተ የተነሳ የተረገመች ትሁን አለ። ሁለተኛው አዳም ወደ ሰማይ በሚያደርግበት ጊዜ ምን አላቸው? ባረካቸው። እርግማኑ ተወገደ፣ በበረከት ተቀየረ። እልል አያስብልም? መርገም የለም። ያን ምክንያት እንደወደቀ መሲህ ክርስቶስ ደግሞ በበረከት መለሰው። እርግማኑን በእርገቱ በበረከት የለወጠ የኔና የናንተ ጌታ ኢየሱስ ክርስቶስ ነው። ሲባረካቸውም ወደ ሰማይ አረገ ይላል። ምን እያለ? እየባረካቸው። እስቲ በሉ። ሲባረካቸውም በሉ ከነርሱ ተለይቶ ወደ ሰማይ አረገ። ሉቃስ 4:50 ባርኮ አልጨረሰም። እየባረካቸው ነው ወደ ላይ ያወጣው ማለት በረከቱ ይቀጥላል ማለት ነው። ባርኮ አልጨረሰም። እየባረካቸው 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 መሄዱ ምንድን ነው? እስከ ዕለተ ምጽአት ድረስ የእሱ በረከት በምእመናን ላይ የእሱ በረከት በቤተ ክርስቲያን ላይ ጸንቶ ይኖራል እንጂ የተቋረጠ በረከት የተሰጋ ጸጋ አይደለም። ደስ ይበላችሁ። ያ ጸጋ ያ በረከት በእኔና በእናንተም ላይ አለ። በኢየሩሳሌም፣ በይሁዳ፣ በሰማርያ ሁሉ ምስክሬ ትሆናላችሁ ብሎ በእውነት ሀብተ ክህነትን ስልጣነ ክህነትን ከሰጠ በኋላ እነርሱ እያዩት ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። ልልልል አምላካችን አደረገ፣ አምላካችን አደረገ። እነርሱ እያዩት አለ ሉቃስ። እስቲ እነርሱ እያዩት በሉ እስቲ። ከፍ ከፍ አለ። ሲነሳ አይተውታል? አላዩትም። መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ተነስቷል። ሲያርግ ግን የተለየ ነው። እያዩት ነው። ለምን? ከተነሳ በኋላ እየዳሰሱት የተገለጠላቸው በጥብርያዶስ በዝግ ቤት በደንብ አድርገው ከእሱ ጋር ሆነዋል። አሁን ግን እርገቱ ወደ ላይ ስለሆነ የዓይን ምስክር እንዲሆኑ ከትንሣኤው በተለየ መልኩ ሲያርግ ቀና ብለው እንዲያዩ ፈቅዶላቸዋል። ዮሐንስ አፈወርቅ ምን ይላል? የትንሣኤው መጀመሪያ እንዴት እንደተነሳ ማየት አላስፈለጋቸውም። ምክንያቱም ከተነሳ በኋላ ትንሣኤውን በተጨባጭ አረጋግጠዋል። እርገቱ ግን በዓይናቸው እንዲያዩት ተደረገ። ለምን? ካረገ በኋላ በአካል አያዩትም። እኔና ከእናንተ ጋር ናችሁ። ምትሃት ነው ብለው እንዳይጠራጠሩ ነው፣ እንዳዩት አደረገ። እንደ ኤልያስ በድንገት የተነጠቀ አይደለም። የኤልያስ ጌታ በመሆኑ በእውነት ደመናም ከዓይናቸው ሰውራ ተቀበለችው። አያችሁ? ምን ደመና? እስቲ በሉ። ደመና የእግዚአብሔር ምስጢር ነው። ሙሴ በሲና ተራራ ከእግዚአብሔር ጋር ሲገናኝ ምን ነበረ? ደመና ነበረ። የጌትነቱ መገለጫ ነው። ታቦር ተራራ ላይ ብሩህ ደመና ሸፈናቸው ይላል። ደመና የጌትነቱ መገለጫ ናት። ዛሬም በእርገቱ ደመናዋ የንጉሱን ክብር ገለጠች። በእውነት በሰማይ ደመና ወደ ላይ የወጣው ክርስቶስም ዳግመኛ በምን ይመለሳል? በሰማይ ደመና ይመለሳል። በእርገት ደመና ሰወረችው፣ በምጽአት ደግሞ ደመና ትገልጠዋለች። ለምን? የሰማይና የምድር ጌታ እሱ ማን ነው? ኢየሱስ ክርስቶስ ነው። በእርገቱ ሐዋርያት ብቻ ተመለከቱት፣ በምጽአት ግን የሁላችንም ዓይን ያየዋል። በእርገት በአብ ቀኝ ተቀመጠ፣ በምጽአት ግን በታላቅ ክብር በሕያዋንና በሙታን ላይ ለመፍረድ ይመጣልና ሐዋርያት ትኩር ብለው ሲመለከቱት አለ። ምን ብለው ሲመለከቱት? አቤት ናፍቆት! የሐዋርያት ናፍቆት! ኢየሱስ ክርስቶስ እንዴት ነው የሚያዩት የነበረው? ትኩር ብለው ሲመለከቱት። ከነሱ ሲለያቸው ልባቸው አዝኗል ማለት ነው። ዛሬ እኔና እናንተ ክርስቶስን ትኩር ብለን ነው የምንመለከተው ወይስ ቲክቶካችንን ነው አተኩረን እያየን ያለን? የሐዋርያት ዓይን ያደረገውን ክርስቶስን ያያል። የኔና የእናንተ ዓይን ቲክቶክ ላይ ሶሻል ሚዲያ ላይ አተኩሮ ፈጦ እስኪፈዝ ድረስ ይመለከተዋል።
ኢየሱስ ክርስቶስን የሚያዩ አይኖች የተባረኩ አይኖች ናቸው። ለጸሎት እሱን ለማየት ከምንሰጠው ተውሎ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? በእውነት ዘንድሮ አዚም ተተክሎብናል። አይናችን ይፈውስልን ክርስቶስ። የናፍቆት እይታ ነው። ትኩር ብለው ያዩታል። አረ መሪያችን ሄደ፣ ንጉሳችን ሄደ፣ ብቻችንን ቀረን እያሉ ይመለከታሉ። ነገር ግን ነጫጭ ልብስ የለበሱ ሁለት ሰዎች ከነሱ ጋር ቆሙ ይላል። እነማን የሆኑ? መላእክት ናቸው። ነጭ ለብሰዋል። ቅድስና ነው፣ ንጽህና ነው። በልደቱ ነጭ ለብሰዋል፣ በትንሣኤው ነጭ ለብሰዋል። ነጭ የድል ምልክት ነው። ነጭ የሰማያዊ ክብር ምልክት ነው። በውቸው እርገት መላእክት መጡ። ስንት ሆነው? ምስክር በስንት ይጸናል? በሁለት ይጸናል። የክርስቶስ እርገት አማናዊ እርገት ነው። የሐዋርያትን ምስክር ለማጽናት ባጠገባቸው ቆሙ። ይህ ቃል ደስ ይለኛል። ሉቃስን ሳነብ፣ የሐዋርያት ሥራ ሳነብ በምናቸው ቆሙ? ጎንና ጎን ቆሙ። አያቸው። በክርስቶስ እርገት ታረቅና፣ በልደቱ ታረቅና፣ አብረን ዘመርን አይደል? እረኞችና መላእክት። በእርገቱ ደግሞ ጎንና ጎን ቆም። ደስ ይበላቸው ኦርቶዶክሳውያን፣ ደስ ይበላ። ከመላእክት ጋር አብረን ቆመናል ማለት ነው። እና ምን አሉ? ይገለል አንትሙ ሰብአ ገሊላ ምንትኑ ቆምክሙ ትራዩ ሰማይ፣ እናንተ የገሊላ ሰዎች ሽቅብ ሽቅብ እየተመለከታችሁ ስለምን ቆማችኋል? ነው ከዚህ በኋላ አገልግሎት ነው። የመመልከት የናፍቆት ጊዜ አብቅቷል። አሁን የስራና የጉዞ ጊዜ ነው። ቤተ ክርስቲያን አትቆምም። ቤተ ክርስቲያን ሁሌ መሄድ አለባት። ለምን ቆማችሁ? እኔን ቤተ ክርስቲያን የማደንቀው አልቆምም። ሁሌ ወንጌል ምን ይላል ንገሩኝ እስቲ። ይሰበክበታል ማለት ነው። አሁን የመቆም ጊዜ አይደለም፣ የመሄድ ጊዜ ነው። ስለምን ቆማችሁ? ዝውቱ ኢየሱስ ዛርገ ማቤክሙ ውስተ ሰማይ። ይህ ወደ ሰማይ ያረገው ማን ነው? ኢየሱስ ክርስቶስ ነው። ወደ ሰማይ ሲያርግ እንዳያችሁ ተመልሶ ይመጣል። ደስ ይበላችሁ፣ ይመጣል። ያረገው የተዋህዶ ሥጋ ነው፣ ተመልሶ ይመጣል በማለት በእውነት በግልጽ በአይን ወደ ሰማይ ሲያርግ ያዩት ኢየሱስ ክርስቶስ በታላቅ ክብር እንደሚመጣ ለአባቶቻችን ለሐዋርያት የነገሩበት ታላቅ በዓል ነውና እንኳን አደረሳችሁ። አመስግኑ፣ አመስግኑ። አሁን የምነግራችሁ ምስጢር ግን ትንሽ ረቀቅ ስለሚል ዝግጁ ናችሁ? ጌታችን ያደረገው መቼ ነው? ፍጠኑ። በ40ኛው ቀን። ወሩ ምንድን ነው? ግንቦት 8። አሁን ልደቱን እና እርገቱን ሰማይ ላይ ነው የምንመለከተው። ሁሉም ነገር ሰማይ ላይ አልቋል። ሰማይ ማለት ትልቅ የእግዚአብሔር መጽሐፍ ነው። ፊደላቱ ከዋክብቱ ናቸው። ሰማይ ላይ ያለውን ምስጢር ምድር ላይ ገልጾታል። እንዴት እንደገለጸው አሳያቸዋለሁ። ዝግጁ ናችሁ? እርገቱ ሰማይ ላይ አለ፣ ሁሌ እናየዋለን። ለምን ታኅሳስ ተወለደ አስባችሁ ታውቃላችሁ? እሺ ተውት። ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት የእግዚአብሔርን ክብር ይናገራል ይላል መጽሐፍ። ፀሐይ የተፈጠረችው በስንተኛው ቀን ነው? አረጣቴን አሳየኋችሁ። በ4ኛው ቀን ነው። በስንተኛው ቀን? አስተውሉ፣ በጣም አስተውሉ። እሺ ፀሐይ በ4ኛው ቀን መጣ። ስንት አቅጣጫ አለ? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። ስንት? 4 ታላላቅ ከዋክብት አሉ። ስንት ወራት አሉ? 12። ስንት የወራት መጋቢዎች ከዋክብት አደረገ እግዚአብሔር? ከፀሐይ ጋር የሚሄዱ 12 መገብታ ወራ። በቃ ጨረሰው እኮ። ወንጌል ሰማይ ላይ አለቀ። ፀሐይ በስንተኛው ዕለት ተፈጠረ? መጣ። ፍጠሩኛ፣ ፍጠሩ። በ4ኛው ቀን እንደመጣ የኔና የናንተ ፀሐይ ኢየሱስ ክርስቶስም ልክ በ4ኛው ትውልድ ላይ መጣ። ያዕቆብ ስንት ልጆች አሉት? 12። የመጀመሪያው ልጁ ማን ነው? ሮቤል። ሁለተኛው ማን ነው? ስምዖን። ሶስተኛው ማን ነው? ሌዊ። 4ኛው ማን ነው? ይሁዳ። ልክ በ4ኛው ትውልድ እውነተኛው ፀሐይ መጣ። ፀሐይ ካለ 4 ሊቃነ ከዋክብት ፀሐይን እንደሚያጅቡ ስንት ወንጌላውያንን መረጠ? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። 12 ከዋክብት ፍኖተ ፀሐይ አለ። ኤክሊፕቲክ ይባላል። በአስትሮኖሚው ትምህርት ኤክሊፕቲክ ማለት ፀሐይ የምትጓዝበት መንገድ ነው። ፍኖተ ፀሐይ ይባላል ባቡሻ። 12ቱ ከዋክብት በዓመት ውስጥ ይከተላሉ ፀሐይ። የሰማችሁ? ስንት መንፈሳውያን ከዋክብት መረጠ እሱ? ኧረ
12 ማናቸው? ሐዋርያት። ልክ እንደ 4 ወቅቶች 4 ወንጌላውያን፣ እንደ 12 ወሮች 12 ሐዋርያት መረጠ። አለቀ። በስንተኛው ወር ተወለደ? መስከረም፣ ጥቅምት፣ ህዳር፣ ታኅሳስ። እያስተዋላችሁ ነው? በጣም ጥሩ፣ በጣም ጥሩ። ታኅሳስ ላይ የሚከሰት ነገር ምን አለ እስቲ ንገሩ። ሰማይ ላይ አይደለም የገና ጀንበር ቶሎ ይመሻል አይደል? በጣም ቶሎ ነው የሚመሻው። በጣም ቶሎ አውሮፓማ ቶሎ ነው የሚጨልመው። እኛ ጋር እንደውም እንትን ላይ ስላለን ኢኩዌተር ላይ ስላለን እንጂ ሌላው ዓለም ቶሎ ይጨልማል። ኢየሩሳሌም ስትሄዱ ደግሞ ክረምት ነው የተወለደበት። በጣም ቀኑ የሚያጥርበት፣ ሌሊቱ የሚረዝምበት፣ ቅዝቃዜ በረዶ ባለበት ወቅት ነው ጌታ የተወለደው። ያረገው ግን በተቃራኒ ነው። በደንብ አስተውሉ። አሁን አንድ ጥያቄ ልጠይቃችሁ። መብራት በደንብ የሚያበራው ከፍ ብሎ ሲሰቀል ነው ዝቅ ብሎ? ከፍ ሲል ብርሃኑ ይታያል፣ ዝቅ ሲል ትንሽ ነው። አያችሁ፣ ታኅሳስ በእኛ ትምህርት ርደተ ፀሐይ እንለዋለን። ፀሐይ ከምህዋሯ ዝቅ ትላለች። ግንቦት ሰኔ ጀምሮ ግን እርገተ ፀሐይ ከፍ ብላ ታበራለች። ስለዚህ ቀኑ ይረዝማል አይደል? ታኅሳስ ላይ ቶሎ ነው የሚጨርሰው። ያዕቆብ ዘሥሩግ ምን ይላል? ተመልከት ይላል የሥነ ፍጥረት ጌታ፣ ፀሐይ ከምህዋሯ ዝቅ በምትልበት ወር እውነተኛው ፀሐይ ዝቅ ብሎ በከብቶች በረት ምን ሆነ? ተወለደ። ዛፎች ቅጠላቸውን በሚያረግፉበት ወቅት ማን ተወለደ? ክርስቶስ ተወለደ። ሁሉም ጸጋው ረግፎ በነበረበት ሰዓት የኔና የእናንተ ጌታ ዝቅ ብሎ ተወለደ። ዊንተር ሶልስቲስ ይባላል። ግንቦትና ሰኔ ላይ ግን ይለወጣል። ግንቦት ምን ይሆናል? ብርሃኑ እየጨመረ እየደመቀ፣ ፀሐይም ከምህዋሯ ከፍ እንደምትል እውነተኛው ፀሐይ እየተመሰገነ ወደ ሰማይ አረገ። ክብር ምስጋና ለስሙ። በቃ ይሄ ነው። ስለዚህ ፀሐይ ዝቅ በምትልበት ወር መሲሁ ፀሐይ ክርስቶስ ተወለደ። ፀሐይ ከፍ በምትልበት ወር እርገቱን አደረገ። ይህን ምስጢር ማወቅ በጣም 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 ያስፈልጋል። አሁን ጨለማ ስርገት፣ ጨለማው ዲያብሎስ ተሸንፏል። የኃጢአት ጨለማ ርቋል። የሞት ጥላ ተገፏል። ክብር ምስጋና ላደረገው ንጉሥ። ሌላው በጣም በጣም የሚያስደንቃችሁ ያረገበት ሐሙስ ነው። ለምን ሐሙስ አደረገ? ዝም ብሎ ሐሙስ አላደረገም። ሐሙስ 5ኛ ዕለት ነው። በስነ ፍጥረት ለመጀመሪያ ጊዜ የበረከት ቃል የተነገረው ሐሙስ ነው። በባህር ውስጥ የሚንቀሳቀሱ፣ በልብ የሚሳቡ፣ በእግር የሚሽከረከሩ፣ በደመነፍስ ሕይወት ሕያዋን ሆነው ጸንተው የሚሮሩትን የባህር ፍጥረታትን ፈጥሮ ወደ ሰማይ የሚበሩ አዕዋፍን ፈጥሮ ምን አለ? ብዙ ተባዙ፣ የምድርን ውሃ ሙሉ፣ ወፎችም ይብረሩ ብሎ ባረከ። ምን አላቸው? ባረከ። ሐሙስ እንደባረከ የመብረር ጸጋን ለማን እንደሰጠ እችን ተሰብሮ መሬት ላይ የወደቀውን የሰውን ልጅ ባህሪ ክርስቶስ የባህሪ አምላክ አድርጎ ከመለኮቱ ጋር አዋህዶ በተዋህደው ስጋ ወደ ሰማየ ሰማያት አረገ። ለሐዋርያትም የበረከትን ቃል ሰጠ። ክብር ምስጋና ለስሙ። ይህ ትልቅ ነገር ነው። ለዚህ ነው ሐሙስ ምን ይላል? ነፍስ፣ ሕይወት፣ ሕያዋን የሆኑ ፍጥረታት ተገኙ ይላል። እኛስ ሐዋርያትስ ከጎኑ በፈሰሰው ውሃ ምን ያገኙ ናቸው? ልጅነትን የተቀበሉ። ለሐዋርያት አክናፈ ጸጋን ሰጠ። ያ የበረከት ጸጋ እያደረገ የሰጠው ጸጋ እኔና እናንተን አብዝቶናል። ይህ ስጋ በኪሩቤል ክንፎች ተጋረደ። መልስ በጉልበት ያቀፉት፣ ኧረ እባካችሁ በሞቴ በጉልበት ያቀፉት ይህ ስጋ በእሳት ሰረገላ ተቀመጠ። በዚህ ዓለም የተራበ የተጠማ ይህ ስጋ እህል መብላት ወይን መጠጣት ወደ ሌለበት ወደ አርያም ከፍታ
ወጣ። በሊቀ ካህናት በጲላጦስ አገልጋዮች በጥፊ የተመታ የሥጋ የሰማይ ሰራዊት የእሳት ክንፎች እየተርገበገቡለት በአብ ቀኝ ተቀመጠ። ተቀመጠ። ሐሙስ ትዝ ይላችኋል? ምን አድርጓል ጌታ? የሐዋርያትን እግር አጥቧል። ፍቅርን አሳይቷቸዋል። ሥጋውን ደሙን አቀብሏቸዋል። ሐሙስ ተይዟል፣ በጥፊ ተመቷል። ግን የሚገርመው ሐሙስ የተያዘ መከራን የተቀበለ የትህትናን ስራ ያሳየው ራሱ ጌታ ሐሙስ ደግሞ በታላቅ ክብር ወደ ሰማይ አረገ። ክብር ምስጋና ለስሙ። ሕማሙን ከእርገቱ ጋራ። ሌላው ለሐዋርያት ጊዜ ሰጥቷቸዋል። ምን ሰጥቷቸዋል? ጊዜ ሰጣቸው። ጊዜው ምንድን ነው? የ10 ቀን ጊዜ ማለት ነው። ባረገ በ10ኛው ቀን ምንን ይሰጣል? መንፈስ ቅዱስን ይልካል። ምንን ይልካል? መንፈስ ቅዱስን ይልካል። እስቲ ያን ነገር እላያችን ላይ እንመልከተውና በ2 ደቂቃ ትምህርት ልደምድም። በስንተኛው ቀን ባረገ? በ10ኛው ቀን። ስለዚህ ሲቆጠር 10 ቀን የሚሆነው ሐሙስ ቢያደርግ ነው። 10 ፍጹም ቁጥር ነው። 10 ምን ቁጥር ነው? ፍጹም ቁጥር ነው። ያረገውም 8ኛው ቀን ነው። ይህን ምስጢር አውቃችሁት? ትንሽ 10 እና 8 ምንድን ነው የሚያገናኘው? 10 እና 8 እሺ ልንገራችሁ። ኧረ እባክህ 7ኛው ስንት ሰዎች ብቻ ይዞ ተረፈ? 8 ያስተውሉ እንጂ 8 ዝናቡ ስንት ቀን ዘነበ? 40 መዓልት 40 ሌሊት። አሁን ግን በረከት ነው የዘነበው። በረከት ነው። ተመልከት፣ 40 ቀን አለ፣ 10 አለ፣ 8 አለ። 8 የሕይወት ቁጥር ናት። በ8ኛው ቀን ነው ያደረገው። በስንተኛው ቀን ነው? 8 ለምሳሌ ስንት ዕለታት አሉ? 7 ዕለታት። አይዟችሁ ስንት መገብተል? 7 7 7 7 7 8 ግን 7 ሲደመር 1 ነው፣ ፕላስ 1 ነው። ሕይወት ቀመር ነው። 8ኛው ሺህ ሲባል ሰምታችኋል። ሕይወት ያለበት ዓለም ለማለት ነው። በምድር ላይ ረዥም ዕድሜ የኖረው ስንተኛው ሰው ነው? 8ኛው ትውልድ ማን ነው? ማቱሳላ። እስቲ በሉት። 8 የሱ ቁጥር ነው፣ የሕይወት ቁጥር ነው። ኖም 8 ሆኖ ተረፈ። ምን ተባለ? ብዙ ተባዙ ምድርንም ምሏት ተባለ። አምላካችንን በረከትን የሰጠው በ8ኛው ቀን ለእኛም ሚስጠን። ለምሳሌ እንደገና 10 ትውልድ ስትቆጥሩ አብርሃም ይመጣል። በረከቱ ይደርብን። ከኖህ ደግሞ 10ኛ አብርሃምን ከከላውዲዮን ወደ ካራን፣ ከካራን ወደ ከነዓን ያመጣውና ምን አለው? በ8 ቀን ግዘር አለው። በስንተኛው ቀን ግዝረት? አብርሃም ስንት ልጆች ወልዷል? 8 ልጆች ወልዷል። ከዚያ ያወጣ ወልደ አብርሃም፣ የአብርሃም ልጅ ተብሏል ጌታ። ወልደ ዳዊት ተብሏል። ዳዊትም ስንተኛ ልጅ ነው? 8ኛ ልጅ ነው። ኢየሱስ የሚለውን ቅዱስ ከስም ሁሉ በላይ የሆነውን ስም የተሰጠው በተወለደ በስንተኛው ቀን ነው? በ8ኛው። እስቲ በሉት። አንድ በዕብራይስጥ ምን ይባላል መሰላችሁ? ጌታ ኢየሱስ በጽር ነው። በዕብራይስጥ ግን ያሁሻ ይባላል። እናቱ የጠራችሁ ገብርኤል በዛ ነው። በዕብራይስጥ ነው የምነግራችሁ። በዕብራይስጥ በግሪክ ኢየሱስ ይባላል። ያሁሻ ማለት ምን ማለት እንደሆነ ታውቃላችሁ? የአብ ስም ያህዌ ተብሏል። ያውሃ ተብሏል። ያሻ ማለት በዕብራይስጥ ቋንቋ ምን ማለት ነው? መድኃኒት። ያሁሻ ማለት ያህዌ ያድናል ማለት ነው። ኢየሱስ ክርስቶስ ራሱ ያህዌ እግዚአብሔር ነው። ክብር ምስጋና ለስሙ። ያሁሻ ማሽያ ኢየሱስ መሲህ ማለት ነው። ጽራውያኑ ይሄ የላቸውም፣ ሺንሳን የላቸውም። ስለዚህ ሲግማ አደረጉት። ከዛ በኋላ እንደገና ወንድ ሲጠራ ደግሞ እንደገና ሳ ይጨምራል። ኢየሱስ ከስም ሁሉ በላይ የሆነውን ስም በ8ኛው ቀን የሰጠው ጌታ እርገቱንም በ8ኛው ቀን አደረገ። ክብር ምስጋና ለስሙ። በቃ ስለዚህ በ10ኛው ቀን ወደ ሰማይ ካረገ በ10ኛው ቀን ጰራቅሊጦስን እንደላከ ለሙሴ በጽላት ስንት ቃልን ሰጥቶታል? ስንት ቃላቱን? 10 ቃላትን በጽላት ላይ እንደቀረጸ እውነትን የሚቀርጽ ጰራቅሊጦስ ደግሞ በ10ኛው ቀን ይመጣል ማለት ነው። ለዛ በዓል ያድርሰን። ስለዚህ ስንት እጆች አሉ? 10። አትደናበሩ እንጂ ስንት እጆች አሉን? ስንት መዳፍ አለ? ቼክ አድርጎት። ስንት መዳፍ አለ? 2። ስንት ጣቶች አሉ? 10 አይደል? ዝም ብሎ እግዚአብሔር ይሄን ያስቀምጣል እንዴ?
የሙሴን ሕግ በጣታችን የልጁን ሕግ በልባችን ነው የጻፈው እግዚአብሔር አብ። እግዚአብሔርን እንደመውደድ ወንድምን እንደመውደድ ሁለት እጆች አሉ። እንደ ሁለት መዳፍ ስንት እንደ ሁለት ጽላት ስንት መዳፎች አሉ? አረ ነገር ሁለት የእግዚአብሔርን ቃል በጣት ሰራው ማለት እኮ ይሄ ነው። እንደ 10 ቃላት ስንት አለ? ስንት ጣቶች አሉ? በጣም ውስጥ 10 እንደ 22ቱ ስሞቹ እንደ አሌፋት 22 የራስ ቅል አጥንት አለ። ይሄ ስንት ነው? ስከል ቦንስ ታውቃላችሁ? ራስ ቅል 22 አጥንት ብቻ ነው ያለው። እንደ 7 ዕለታት የአንገት አጥንት ስንት ነው? 7 ነው። መሲህ ክርስቶስ 33 ዓመት ብቻ ነው በምድር ላይ ኖረው ከ3 ወር ወደ ሰማይ እንዳረገ የእያንዳንዳችን ቨርተብሬ ከዚህ ጀምረ እስከዚህ ስትወለድ አልፋ እግዚአብሔር የሚሰጥ 33 አጥንት ነው። ራስ ቅል ጎልጎታ ነው። ይሄ ደስ ይበላችሁ። ለሱ ጎልጎታ ነው፣ ለሱ ደብረ ዘይት ነው፣ ለሱ ቢታንያ ነው። እንደ መቅደሱ 2 ምሰሶዎች 2 እግርን የሰጠን እሱ ማን ነው? ክርስቶስ ነው። እና እየባረካቸው ወደ ሰማይ ያረገው ንጉሳችን ክርስቶስ በእልልታ በመለከት ድምፅ ወደ ሰማይ እንዳረገ በእርገቱም አርገ ከመያለ በሆነ እርገተ ጻድቃን ንጹሐን እኔና እናንተ መሲህ ክርስቶስ ሲመጣ ደስ ይላል። ከሞት ተነስተን በደመና እንቀበለዋለን። ሙሽራውን ደስ ያሰኝ እንቀበለዋለን። ምልክት ጥፍርህን ያት በቃቻ ጥፍርህ ላይ ያለች ጥፍርህን ይኸው ጥፍርህን አታ መቃብያን ላይ ምን ይላል? ጥፍር ያድጋል ይበቅላል አለ። ትወለዳለህ፣ ያድጋል፣ ታድጋለህ፣ ትቆረጠዋለህ፣ ትሞታለህ፣ ደግሞ ምን ይሆናል? መልሶ ይበቅላል። አንተም እግዚአብሔር ዳግመኛ ያደረገው እግዚአብሔር ሲመጣ ከሞት ይነሳለህ። ሴቶች ጸጉራችሁ ያድጋል፣ ወንዶች ከዛ እንቆረጠዋለን። ሴቶች እንኳን ባይቆረጡ ከዛ እንደገና ምን ይሆናል? አረ መልሶ ይበቅላል፣ ያድጋል። ጸጉር ምንድነው ይላል? መወለድ ነው። ማደጉስ ማደግ ነው። መላጨት መሞት ነው። ተላጭቶ አይቀርም። እንደገና ምን ይሆናል? ይበቅላል። አንተም ሙተህ አትቀርም። ያደረገው አምላክ ዳግመኛ በደመና ተመልሶ ይመጣል። አንተንም አንቺንም ከሞት ያስነሳሻል። ደስ ይበላችሁ። ይሄ ማለት እርገቱ ነው። በቃ ቤታችሁ ይሄ ብቻ ይብቃችሁ። ማታ ሄዳችሁ መተኛታችሁ በጨለመሽ ሞት ከዚህ ዓለም መሰናበታችን ነው። መጋደማችን መቀበራችን ነው። ስጋ ሲል ነፍስ ልምማል። ደግሞ ስጋ በመቃብር ሲወድቅ ነፍስ ግን በምን አለች? በሕያውነት። እስቲ በሉ አረ ድገሙት። በሕያውነት አለች። ህልም ታልማላችኋል? ብዙ ህልም አይታችኋል። እሺ ጠዋት ፀሐይ ስትወጣ ብድግ ማለታችሁ ፀሐዩ ማን ነው? ኢየሱስ ክርስቶስ። እስቲ በሉ እሺ አላርም ይጮሃል፣ ብድግ ትላላችሁ። አላርሙ ማን ነው? ቅዱስ ሚካኤል ነው የሚለፈው መለከት። ስለዚህ ወደ ሰማይ ሲወጣ ያያችሁት እሱ ተመልሶ ይመጣል እንዳለው ልክ ፀሐዩ ቡግ ሲል ከእንቅልፍ እንደምትነቁ ያደረገው ኢየሱስ ክርስቶስ ደስ ይበላችሁ፣ ተመልሶ ይመጣል። እኔና እናንተን ይዞ ወደ መንግስቱ ያሸጋግረናል። በዚያም ከሱ ጋራ በደስታ እንኖራለን። ለዚያ ክብር ሁላችንም ያብቃን። ወስብሐት ለእግዚአብሔር።